ሰላም ውድና የተከበራችሁ ቤተሰቦች እንዴት ቆያችሁ? በዛሬው ቪዲዮ ባለፈው እንግዲህ እንደምታውቁት ፋላሲ ጀምረን ነበር። ቻፕተር 5 ፓርት 1 ሰርተን ነበር። አሁን ደግሞ ፓርት 2 ነው። አፌል ቱ ፊቲ ፋላሲ የሚለውን እንሰራለን በዛሬው ቪዲዮ። እስከ ቪዲዮ መጨረሻ ድረስ አብራችሁን ተከታተሉኝ። አፌል ቱ ፊቲ ፋላሲ እንዴት ነው የሚፈጠረው? ወይም የማሳዘን ሂጸጽ በመባል የሚታወቀው ሂጸጽ እንዴት ነው የሚፈጠረው? ወይም እሱ ምንድነው የሚለውን እናያለን። አርጉመንታን አድሚስ ሪኮርዳም በመባል ይታወቃል። ይሄ የላቲን ስም ነው። ይሄንም መያዝ አለባቸው። አንዳንድ ግቢ በዚህ ነው የሚያወጣው ፈተናው። ስለዚህ እንዴት ነው የሚፈጠረው? በራሱ ምንድነው የሚለውን ስናይ it occurs when an arguer attempts to support a conclusion by simply evoking pity from the reader or listener in an effort to get him or her to accept the conclusion ይላል። እንዴት ነው የሚፈጠረው ካላችሁ፣ ሶሪ በጣም ለእናንተ እኔ የማነበው ቦታ ካልታየላችሁ እንደዚህ አይነት ነገር እየሰራላችሁ ጊዜያችሁን ላለማባከን ነው እንጂ እንደዚህ አይነት ቦታውን ይጠቅስላችኋለሁ። ስለዚህ ተከታተሉ እናንተ። ይሄ ፋላሲ የሚፈጠረው እንዴት ነው ካላችሁ፣ አንድ ለተነሳው ክርክሩን የሚያቀርበው ሰውዬ የራሱን ውሳኔ ለማስጸደቅ አንባቢውን ወይም አድማጩን ለማሳዘን በመሞከር የሚፈጸም የጸጸት አይነት ነው። ምንም እንኳን እሱ የሚያነሳው ማስረጃዎች ለድምዳሙ ወይም ለኮንክሉዥን በቂ ባይሆንም እሱ ግን የግድም የራሱን ውሳኔ ለማስጸደቅ አንባቢውን ወይም አድማጩን በማሳዘን ወይም ለማሳዘን በመሞከር የሚፈጸም ነው ይሄ የጸጸት አይነት። The fiti does not have any logical connection or relevancy to the conclusion, but it is psychological relevant for the conclusion. ይሄ የማሳዘን ሁኔታው ምንም ሎጂካል ኮኔክሽን ወይም ተገቢነት ላይኖረው ይችላል፣ ወይም ግንኙነት ከኮንክሉዥን ጋር ግንኙነት በሎጂካሊ ላይኖረው ይችላል። ግን ሳይኮሎጂካሊ ነው በማሳዘን በጭንቅላቱ ላይ ወይም በአእምሮ ላይ የሆነ ሀዘን ነገር በመፍጠር በሰው በአድማጭ ወይም በሰሚው ወይም በአንባቢው አእምሮ ላይ በማምጣት የሚፈጸም ሂጸጽ ነው። The appeal to pity is quite common and frequently appears in the school between instructor and students, court room between judges and defendants, ኦፊስ ቢትዊን ኤምፕሎይ ኤንድ ቫካንሲ ካንዲዴትስ ይላል። ይሄ ፋላሲ አብዛኛው ጊዜ የሚፈጠረው በትምህርት ቤት በኢንስትራክተር እና በተማሪዎች ውስጥ ደግሞ በፍርድ ቤት በዳኛና በተከሳሽ ደግሞ በቢሮ በተለያዩ ቢሮዎች ተቀጣሪና አለቃ ላይ የሚፈጸም ሂጸጽ አይነት ነው። ምሳሌውን ስናይ እንዴት ነው በማሳዘን ወደ ድምዳሜው የሚደረሰው ካላችሁ፣ ስቱደንት ቱ ሂዝ ኢንስትራክተር ፕሮፌሰር this paper deserves at least a B grade. I stayed up all the night working on it, and if I do not get a B, I will be on academic probation. ተማሪው ፕሮፌሰሩን ቲቸር በጣም እኔ የቸገረኝ ነገር አለ፣ ይሄ ወረቀት የግድም ቢያንስ ግሬድ ቢ ማግኘት አለበት። ይሄ ኮርስ ላይ ቢያንስ እኔ ቢ መስራት አለብኝ። ምክንያቱም እኔ ማታ ሙሉ እሱን እየሰራው ነው የዋልኩት። ደግሞ አንተ ቢ ካልሰጠኸኝ እኔ አሁን ችግር ውስጥ ነኝ፣ የአካዳሚክ ችግር ውስጥ ነኝ ብሎ እያሳዘነ ነው። ፕሮፌሰሩን እያሳዘነ ነው። ምክንያቱም የሚያሳዝንበት ሁኔታ ምንድነው? ችግር ውስጥ ነኝ፣ ይሄ ማታ ሁሉ እየሰራው እየደከምኩ እሱን ብቻ እያጠናው ቆይቻለሁ ብሎ እያቀረበ ነው። ይሄ አሁን ለኮንክሉዥን ሪሌቫንት አይደለም። ምክንያቱም እሱ እየሰራ ወይም የሆነ የሱ ጉድለት ሊኖረው ይችላል። ማታ እያነበበ ላያድር ይችላል፣ ውሸት ሊሆን ይችላል። ይሄ ደግሞ አካዳሚክ ፕሮቤሽን ውስጥም ላይኖር ይችላል። ግሬዱን የራሱን ግሬድ ከፍ ለማድረግ ሊሆን ይችላል። ኤፍ ስለሆነ ከኤፍ ወደ ቢ ለማስቀየር የሆነ ወሬ አምጥቶ የሆነ የማይረባ ምክንያት ተጠቅመው ሊሆን ይችላል። ግን የግድም በማሳዘን አሁን በዚህ ሰዓት ላይ ፕሮፌሰሩ አዝኖልኝ የግድም ግሬድን ወደ ቢ ይቀይርልኛል በማለት በእምነት ነው ተማሪው እያነሳ ያለው። ስለዚህ እንደዚህ አይነት ማሳዘን ሲፈጠር ፋላሲ ኦፍ ፒቲ ይባላል፣ ወይም ፒቲ ፋላሲ ይባላል ማለት ነው።
The conclusion of this argument is this paper deserves at least B grade, and the student tries to support this conclusion using feasible ideas such as I study up all the night and I will be in academic probation. ማታ ሁሉ እየሰራው አድሬያለሁ እና ደግሞ ካልሰጠኝ ደግሞ ችግር ውስጥ ነኝ ብሎ በማሳዘን ፕሮፌሰሩን በማሳዘን ማርክ ለማግኘት ፈልጓል ማለት ነው ልጁ። ስለዚህ ፊታብል ነው፣ በማሳዘን ነው የሚፈጠረው ይላል። The information the arguer has given might seem relevant and might even get the audience to consider the conclusion. It is psychologically irrelevant, but evidence are logically irrelevant to the conclusion. So the argument is fallacious. እሷን እያመጣ ያለው ማስረጃው ሎጂካሊ ትክክል አይደለም፣ ግን ሳይኮሎጂካሊ ሪሌቫንት ነው። ስለዚህ በዚህ አርጉመንቱ ውስጥ ፋላሲ እንዳለ ወይም አርጉመንቱ ፋላሽስ እንደሆነ ማወቅ እንችላለን ማለት ነው። ሁለተኛው እንደዚህ ነው የሚፈጠረው፣ ኤግዛምፕሉም እንደዚህ ነው፣ ግልጽ ነው። ሁለተኛ በማሳዘን የሚፈጠር ወይም የሚፈጸም ሂጠጽ ነው። ስለዚህ እሱም በደንብ የገባላችሁ ይመስለኛል። እንቀጥል። ሶስተኛው አፌልቱ ፒፕሊ ወይም አርጉመንቱም አድፎፕላም የህዝብ ሂጻጽ በመባል የሚታወቀው እንዴት ነው የሚፈጠረው የሚለውን ስናይ it occurs when the arguer attempts to persuade the reader or listener about a certain issues on the ground that most people approve it or disapprove the issues begin in the question ይላል። ይሄ ደግሞ አፌልቱ ፒፕሊ ፋላሲ የሚባለው እንዴት ነው የሚፈጸመው ካላችሁ ተከራካሪው አብዛኛው ህዝብ ስላመነ ወይም ስለተቀበለ አንተም ወይም አንቺም መቀበል አለብህ ወይም አለብሽ ብሎ ለማሳመን በመሞከር የሚፈጸም ሂሳብ አይነት ነው። በዚህ ጊዜ ደግሞ ምንድነው ተከራካሪው የተነሳው ሐሳብን ለማሳመን ብዙ ሰው አይቶታል፣ ብዙ ሰው ተጠቅሞታል፣ ብዙ ሰው ወዶታል ብሎ ስለዚህ አንተም መውሰድ አለብህ መቀበል አለብህ ብሎ ያመጣል ማስረጃውን። እኛ ደግሞ በሎጂካል ፖይንት ላይ ወይም ሎጂክ ላይ ቻፕተር 2 ላይ ወይም ቻፕተር 4 ላይ እና ቻፕተር 2 ላይ ያየነው ምንድነው ብዙ ሰው ስለተቀበለ ሳይሆን እኛ ሐሳቡን ትክክል ነው ብለን መውሰድ ያለብን ብዙ ሰው ስለተቀበለ ሳይሆን ሎጂካሊ ትክክል ስለሆነ ነው መቀበል ያለብን። ስለዚህ ይሄም ፋላሽስ ነው። ስለዚህ ብዙ ሰው ስላመነውም ስለተቀበለ አንተም አንቺም መቀበል አለብህ ወይም መቀበል አለብሽ የሚለው ስህተት ነው፣ የክርክር እንከን ነው። ስለዚህ በእንደዚህ አይነት ሁኔታ ነው የሚፈጠረው። it has two approaches namely direct and indirect። ሁለት አፕሮቾች አሉት፣ ዳይሬክት እና ኢንዳይሬክት የሚሉት። ዳይሬክት አፕሮች ምንድነው? በመጀመሪያ ስናይ ዳይሬክት አፕሮች occurs when an arguer addressing excites the emotions and enthusiasms of the crowd to win the acceptance for his or her conclusion ይላል። እንዴት ነው ዳይሬክት አፕሮች የሚለው ምንድነው ብላችሁ ካሰባችሁ የብዙ ህዝብ ስሜት በመቀስቀስ የተነሳውን ሐሳብ እንዲስማሙ በማድረግ የሚፈጸም የጸጸት አይነት ነው። ይሄ ዳይሬክት አፕሮች የሚለው የብዙ ህዝብ ስሜትን በመቀስቀስ በማነቃቃት የተነሳውን ሐሳብ እንዲስማሙ ያ ብዙ ሰዎች እንዲስማሙ በማድረግ የሚፈጸም የጸጸት አይነት ነው። ይሄ ዳይሬክት አፕሮች እና ደግሞ ኢንዳይሬክትም አለ። ስለዚህ እንዳይመሳሰልባችሁ ዳይሬክት አፕሮች እንደዚህ ነው። The objective of direct approach is to arouse kind of mob mentality። ዓላማው የብዙ ህዝብን ስሜት መቀስቀስ ነው። የዳይሬክት አፕሮች this strategy is usually used by propagandist ኢንስፓየር ኢትዮጵያ። ለምሳሌ እንደ ኢንስፓየር ኢትዮጵያ ያሉ ቀስቃሾች ወይም ሞቲቬሽናል ላይ የሚያወሩ እነዚህ ነው። ወርቅ ታየን ታውቃላችሁ። አነቃቂዎች ፕሮፓጋንዲስቶች ቀስቃሽ ሰዎች መባል ይታወቃሉ። ይሄ ደግሞ ሌሎች ደግሞ ዲማጎግስ ወይም አፈጮሌዎች፣ ፕሪቸርስ ሰባኪዎች፣ አድቨርታይዝመንት ወርከርስ ማስታወቂያ ስራ የሚሰሩ ሰዎች እና ሌሎችም ይጠቀማሉ። ይሄን ዓላማን ይጠቀማሉ። ይሄ ዳይሬክት አፕሮች የሚለው ምክንያቱም አሁን ለምሳሌ ቀስቃሾች የብዙ ሰዎችን ስሜት ነው የሚቀሰቅሰው።
ይሄ ደግሞ ማስታወቂያ የሚሰራ ሰዎች እሱ አንድ ሰው ነው፣ ግን በሚሊዮኖች የሚቆጠሩን ሰዎችን ህዝቦችን ማነቃቃት ይችላል። ሰባኪዎች እና አፈጮሌዎች እንደዚህ አይነት ነው። ዳይሬክት አፕሮች የሚለው እንደዛ ነው። ሌላኛው ደግሞ ዘ ኢንዳይሬክት አፕሮች የሚለው ምንድን ነው ካላችሁ ኮንሲስቲስ ኢን ዘ ሃንድሊንግ ኦፍ ዋንስ አውደንሲ ባይ አፊሊንግ ኢንአፕሮፕሪየትሊ ቱ ዛት ላቭ አንድን ግለሰብ ብቻ በማጓጓት ውሳኔን እንዲስማማ የሚያደርግ ነው። ይሄኛው ደግሞ ሌላኛው ዳይሬክት አፕሮች የሚለው የብዙ ሰዎችን ስሜትን ይቀስቅሳል። ይሄኛው ደግሞ የአንድን ግለሰብ ብቻ በማጓጓት ውሳኔን እንዲስማማ የሚያደርግ ነው። ኢንዳይሬክት አፕሮች There are three varieties of indirect approach. These are appeal to bandwagon, appeal to vanity, and appeal to snowberry. ይሄ ኢንዳይሬክት አፕሮች ውስጥ ሶስት ቫሪየቶች አሉ። እነርሱም አፒል ቱ ባንድዋጎን፣ ቫኒቲ እና ስኖቤሪ። በመጀመሪያ አፒል ቱ ባንድዋጎን ስናይ ባንድዋጎን በራሱ ምንድን ነው የሚለውን ስናይ ኢት ኤምፋሳይዝስ ዛት ዘ ማጆሪቲ ቾይስ ኢዝ ኮሬክት ዋን የሚል አስተሳሰብ ነው። የብዙሃን ምርጫ ትክክል ነው የሚል ነው። ይሄኛው ምንም ይሁን ምንም እውነታው የትም ቢሆን የብዙሃን ምርጫ ነው፣ የብዙሃኑ ምርጫ ነው የሚለው ነው የአፒል ቱ ባንድዋጎን። ለምሳሌ ኤግዛምፕሉን ስናይ ቾይንግ ቻት ካኖት ቢ ኦል ሮንግ ቢኮዝ 70% ኦፍ ኢትዮጵያ ዩኒቨርሲቲ ስቱደንት ቾይንግ ኢት። ጫትን መቃም በፍጹም ትክክል አይደለም። ምክንያቱም 70% የኢትዮጵያ ዩኒቨርሲቲ ተማሪዎች ይቅማሉ ይላል። ስለዚህ እዚህ ቦታ ላይ ለምሳሌ እንከን የሌለበት ስቴትመንት ቢሆን ይሄ ስቴትመንት ማቅረብ ያለበት ጫትን መቃም ትክክል ስህተት አይደለም፣ ምክንያቱም በጤና ላይም የሚያመጣው ተጽዕኖ የለውም። እንደዚህ አይነት ነገር ላይ ጥናት ተደርጎበት ተረጋግጧል። ይሄ ደግሞ ተማሪዎችን ወይም ሰዎችን ለስራ ያነቃቃል። ይሄም ደግሞ በጽናት ላይ የተረጋገጠ ነው ብሎ ጄኑዊን የሆነ ኤቪደንስን ያቀርብ ነበር። ግን አሁን 70% የኢትዮጵያ ዩኒቨርሲቲ ተማሪዎች ይቅማሉ አለ። 70% ተማሪዎችም ተሳስተው ቢቅሙስ እኛም እንደነርሱ እንሳሳት እንዴ? ስለዚህ 70% ይቅርና 100% የኢትዮጵያ ዩኒቨርሲቲ ተማሪዎች ጫትን ቢቅሙም ጫትን መቃም ትክክል ነው ብለን መውሰድ አንችልም። ምክንያቱም ወይ የሆነ ሳይንቲፊክ ማስረጃ መቅረብ አለበት። ስለዚህ ይሄ ፋላሽስ ነው፣ ትክክል አይደለም፣ ስህተት አለበት። ሁለተኛ ኤግዛምፕል ፊልም ኢዝ ጉድ ቢኮዝ ዜር አር ሎንግ ላይንስ ኦፍ ፒፕል ዋይቲንግ ቱ ሲ ኢት። ፊልም ጥሩ ነው ምክንያቱም ብዙ ሰዎች በጉጉት እየጠበቁ ስለሆነ። አሁንም ብዙ ሰዎች ፊልምን በጉጉት ያያሉ። ግን ፊልም ጥሩ ነው ወይ? ጥሩ አይደለም፣ ይሄ ሌላ ታሪክ ነው። ስለዚህ ብዙ ሰዎች በጉጉት ስለጠበቁ ፊልም ጥሩ ነው ብለን መውሰድ የራሳችንም ችግር ነው። ስለዚህ እንከን አለበት። ስለዚህ ነው እንግዲህ ኢንዳይሬክት አፕሮች ውስጥ የመጀመሪያው ባንድዋጎን ነው። ባንድዋጎን የብዙ ሰዎች ምርጫ ብቻ ትክክል ነው ብሎ የሚያቀርብ ነው። ስለዚህ ፊልም ብዙ ሰዎች በጉጉት ስለጠበቁ ብቻ ትክክል ነው ብሎ ያቀርባል። 70% የኢትዮጵያ ዩኒቨርሲቲ ተማሪዎች ጫትን ስለቃሙ ጫት መቃም ትክክል ነው ወይም ስህተት አይደለም ብሎ ያቀርባል። ይሄም ፋላሽስ ነው፣ እንከን አለበት፣ ጉድለት አለበት። ስለዚህ አፒል ቱ ፒፕል ፋላሲ ውስጥ አፒል ቱ ባንድዋጎን ፋላሲ ይሄን ይመስላል። ሁለተኛው አፒል ቱ ቫኒቲ ነው፣ ግብዝነት። ይሄ ደግሞ እንዴት ነው የሚፈጠረው ወይም የሚፈጸመው ይሄ ፋላሲ ካላችሁ ኢት አሶሺየትስ ዘ ፕሮዳክት ዊዝ certain celebrities such as artists, athletes, footballers, respected leaders, etc. and inform the audience that if you buy and use the item, you also will be admired ይላል። ትላልቅ የተከበሩ ሰዎች የተጠቀሙትን ፕሮዳክት አንተም መጠቀም አለብህ። አንተም ከተጠቀምክ ከነርሱ እንዳንዱ ትከበራለህ። ለምሳሌ እንደን አርቲስቶች፣ ዘፋኞች፣ ይሄ ደግሞ አትሌቶች፣ የእግር ኳስ ተጫዋቾች፣ የተከበሩ መሪዎች የለበሱትን ሱፍ አንተም መልበስ አለብህ። እነርሱ የለበሱትን ጫማ አንተም እነርሱም የገዙትን መኪና አንተም መግዛት አለብህ። ምክንያቱም እነርሱም የተከበሩ ናቸው። ስለዚህ
አንተም እነርሱ የተጠቀሙትን ምርት ከተጠቀምክ ከእነርሱ እንደ አንዱ ትከበራለህ ብሎ በማቅረብ የሚታወቅ ፋላሲ ነው። አፒል ቱ ቫኒቲ የሚለው ግብዝነት ነው በሌሎች ሰዎች ላይ። ይህ ጠቅላይ ሚኒስትር የለበሰውን ሱሪ ስለለበስኩ እኔ እንደርሱ የተከበርኩ ላልሆን ይችላለሁ። እሱ ያደረገውን ጫማ እሱ የሰራውን ቤት ከሰራው እኔም እንደሱ ላልከበር ይችላለሁ። እሱ የራሱ የሆነ ኳሊቲ ስላለው ስለዚህ ሊሆንም ይችላል። ግን እነርሱ የተጠቀሙትን ፕሮዳክት ብቻ በመጠቀም እኔ እነርሱ እንዳንዱ ሊከበር አልችልም። ስለዚህ እንከን አለበት፣ ፋሌሽስ ነው። አፊልቱ ባናቲ ወይም ባኒቲ ወይም ግብዝነት ፋላሲ የሚፈጠረው እንደዚህ አይነት ነው። ኤግዛምፕሉን ስናይ who is going to wear this new fashion t-shirt worn by the famous artist Gosai for the new Ethiopian millennium? ይሄን ውድና ታዋቂ የሆነን ቲሸርትን የሚለብሰው ወይም የሚገዛው ማን ነው? ይሄ ቲሸርት እኮ የተለበሰው ታዋቂ ዘፋኝ አርቲስት ጎሳዬ ባለፈው ስለ ኢትዮጵያ ሚሊኒየም በኢትዮጵያ ሚሊኒየም ላይ ሲዘፍን ወይም ሙዚቃን ኮንሰርት ሲያቀርብ የለበሰው ቲሸርት እኮ ነው። በጣም የተወደደ ቲሸርት ነው። ስለዚህ ማን ነው ይሄን የሚገዛው? ይሄን ቲሸርት ከገዛይ ልክ እንደ ጎሳዬ ትከበራለህ ወይም አንተም እንደሱ ትሆናለህ ብሎ እያቀረበ እኮ ነው። ሌላ ታሪክ ነው። ስለዚህ ይሄ ቫኒቲ ነው፣ ግብዝነት ነው። ሁለተኛ ኤግዛምፕል ደግሞ who is going to buy this new fashion shoes? A shoe is used by the famous ኃይሌ ገብረስላሴ in London marathon. ማን ነው ይሄን ትልቅና ውድና ውብ የሆነ ጫማን የሚገዛው ወይም የሚያደርገው? ይሄ ጫማ እኮ የተለበሰው በኃይሌ ገብረስላሴ ባለፈው በሎንዶን ማራቶን ላይ የለበሰ ጫማ እኮ ነው። የተወደደ የተከበረ ጫማ እኮ ነው። እሱን ከገዛ አንተም ልክ እንደሱ ትከበራለህ ብሎ እያቀረበ ነው። እሱ ያለበሰውን ጫማ ስለለበስኩ ብቻ እንደሱ ላልከበር ይችላል። ስለዚህ ይሄም ፓላሸስ ነው። ስለዚህ in the above example t-shirt and shoes are associated with the famous persons Gosai and Haile and if other managed to buy this products they will be admired like these two artists. እንደነ ጎሳዬ እንደነ ኃይሌ ገብረስላሴ እናንተም ትከበራላችሁ እነርሱ የተጠቀሙትን ፕሮዳክት ከተጠቀማችሁ ብሎ ያቀረበ ነው። ስለዚህ እንደዚህ ነው ቫኒቲ። የመጨረሻው ደግሞ አፒል ቱ ስኖበሪ ትምክህተኛነት። ይሄኛው ደግሞ እንዴት ነው የሚፈጠረው ካላችሁ it is an appeal to the desire to be regarded as super to others ከሌሎች ሰዎች የተለየና ልቅ ለመሆን መፈለግ ነው። እንዴት ነው የሚፈጠረው ካላችሁ it occurs when an arguer associates a product with a selected few persons, distinguished persons that have an exaggerated social positions, health and some other qualities. ማንም ተራ ሰው የሚጠቀመው መናኛ ምርት አይደለም ብሎ በማጋነን የሚፈጠር የህዝብ ህጸጽ አይነት ነው። እንዴት ነው ካላችሁ ማንም ተራ ሰው ይሄን ምርት አይጠቀምም። ስለዚህ አንተ ተራ ሰው አይደለህም፣ አንተ እኮ ትልቅ ነህ፣ እንደ ማንኛውም ተራ ሰው አትቆጠርም። ስለዚህ አንተ ልዩ ነህ፣ አንተ ትልቅ ነህ፣ አንተ የተከበርክ ነህ። ስለዚህ ይሄኛውን ሊበስ ብሎ በማቅረብ ነው ወይም ይሄኛውን ምርት ተጠቀም ብሎ በማቅረብ የሚፈጠር የህጸጽ አይነት ነው። ምሳሌውን ስናይ this is not for ordinary people if you want to be from among selected few dignitaries buy these shoes. ይሄ ምርት እኮ ይሄ ጫማ እኮ ለማንም ለተራ ሰው አይደለም። ስለዚህ አንተም የተከበርክ ለመሆን ከፈለክ ይሄን ጫማን ግዛ ብሎ ነው ኤግዛምፕል ያቀረበ ያለው። look at the mark of this cell phone, it is Nokia and Nokia is not for everyone, buy Nokia and join the selected few. እዚህ ላይ ደግሞ ይሄ የሞባይል ስልክ ወይም ኖኪያ የሚባል የሞባይል ስልክ ለሁሉም አይደለም። የሆነ ሴሌክት የተደረጉ የተወሰነ የተከበሩ ሰዎች ነው። ስለዚህ ከነርሱ እንደ አንዱ አንተም ለመከበር ወይም ከነርሱ ተርታ ለመግባት አንተም ይሄን ስልክ መግዛት አለብህ ብሎ ያቀረበ ነው። ስለዚህ ሶስቱ እንዳይመሳሰልባቸው ሶስቱም የተለዩ ናቸው። ስለዚህ ይባለው ታርጉ በራሳቸው ጊዜ። የመጨረሻው ትምክህተኛነት ወይም ስኖበሪ ፋላሲ ነው። ሁለተኛው ደግሞ ቫኒቲ ነው። አንደኛው ባንድ ዋጎን ነው። እነኚህ ሶስቶቹ በኢንዳይሬክት አፕሮች ውስጥ ወይም
አፒል ቱ ፒፕሊ አርጉመንት ውስጥ የሚመደቡ ናቸው። ሶስተኛ እንትን ላይ ስለዚህ ይህን መርሳት የለባችሁም። ሶስቱንም መለየት አለባችሁ። ሶስቱ ይመሳሰላሉ። ፈተና ላይ ብዙ ጊዜ ሲሸወዱ ተማሪዎች ሲሸወዱ አያለው። ስለዚህ አትሸወዱ። ሶስቱም የተለያዩ ናቸው። ስለዚህ ይሄ ግልጽ ነው ለእናንተ። አሁን ደግሞ አራተኛውን ፋላሲ በፓርት 3 የምንሰራላቸው ይሆናል። አራተኛው ፋላሲ አርጉመንት አጋንስት ዘ ፐርሰን በሰው ላይ ሕጸጽ የሚለውን በላቲን ወርድ አርጉመንቱም አድ ሆሚነም የሚለውን ፋላሲ በፓርት 3 የምንሰራላችሁ ይሆናል። እስካሁን ስለተከታተላችሁ ያመሰግናለሁ። የምንለቅላችሁ ቪዲዮ እንዲደርስላችሁ ሳብስክራይብ አድርጉ። የደወል በተንን በመጫን የኖቲፊኬሽን እንዲደርሷችሁ አድርጉ። አመሰግናችኋለሁ። ባይ